ትግራይ ክልልን ጨምሮ ከተለያዩ የሀገሪቱ ከተሞች የተሰባሰቡ የትግራይ ተወላጆች ሲመካከሩበት የቆየው የአጀንዳ ማሰባሰብና የምክክር ጉባኤ ተሳታፊ ልየታ ተጠናቋል። ከፖለቲካ ፓርቲዎች ከተለያዩ ተቋማትና አደረጃጀቶች እንዲሁም ተጽዕኖ ፈጣሪዎች የተወከሉ ተሳታፊዎች ለ3 ቀናት በ6 ቡድን ተከፋፍለው አጀንዳቸውን ሲለዩ ቆይተዋል። ሀገር ካለባት ህመም የምትድነው ብሎም የምትገነባው በምክክር ነው በሚል እሳቤ መሰረታዊ መግባባት ሊደረስባቸው ይገባል ያሏቸውን አጀንዳዎች ለይተው ለሀገራዊ ምክክር ኮሚሽን አስረክበዋል። ከተሳታፊዎች አጀንዳዎችን የተረከቡት የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ የትግራይ ጉዳይ ያገባናል በሚሉ ቀና አስተሳሰብ ባላቸው ዜጎች የትግራይ ህዝብ ድምጽ የተሰማበት ምክክር ተካሂዷል ብለዋል። ሁሉም በትግራይ ውስጥ የተወለዱ ወገኖቻችን ከዚያም ውጪ የትግራይ ጉዳይ ያገባናል የሚሉ በተለይም ደግሞ በትግራይ ጉዳይ ላይ ስንነሳ ሀገራዊ ፋይዳ ያላቸውን አጀንዳ የሚያቀርቡ ወገኖቻችን ድምጽ ነው ዛሬ የቀረበው። የሚገርማችሁ ነገር ዛሬ የቀረቡ አጀንዳዎች በሙሉ የተወሰኑት በስተቀር በመላው ኢትዮጵያ የቀረቡ ናቸው። የሚያሳየው ምንድነው? የሁላችንም ኢትዮጵያውያን ችግር ተመሳሳይ መሆኑ ነው። ደረጃው ሊለያይ ይችላል። ከ700 በላይ ዜጎች የተሳተፉበት የአጀንዳ ማሰባሰብ የምክክር ሂደት የሀሳብ ልዕልና የታየበት መሆኑን የገለጹት ደግሞ የኮሚሽኑ ኮሚሽነሮች ናቸው። ከ700 በላይ ተሳታፊዎች ተገኝተዋል። ከትግራይ ክልል ደግሞ የመጡ ከ300 በላይ የሆኑ ተሳታፊዎች እንደሆኑ ከሰነዶቻችን ለማረጋገጥ ችለናል። ይሄ ለኛ ትልቅ ሰክሰስ ነው እና አጀንዳዎችም ደግሞ ሲደራጁና ሲጠናቀሩ በእውነት በከፍተኛ ኃላፊነት ስሜት ነበር የተመረጡት ሰዎች ያንን ሲያከናውኑ የነበረውና የትግራይ ህዝብ አጀንዳ ይሆናል ብለው ያሉትን ነው ያቀረቡት። ትልቁ ነገር የሐሳብ ልዕልና፣ የሐሳብ ጥራት የሚመነጩ ሐሳቦች እንጂ ቁጥሩ ብቻ መሆን የለበትም። ይዘቱን ስንመለከት እውነት የኢትዮጵያ አንድነት አሁንም የኢትዮጵያ ታሪክ የኢትዮጵያ የጋራ ህብረ ብሔራዊ አንድነታችን ውስጣችን የተጠናከረ መሆኑን የሚያስተካክል ነበር። ቪዥነሪ ወደፊት የሚመለከት ነበር። በመከባበር ላይ የተመሰረተ ምክክር ባደረግን ቁጥር መግባባት ላይ እንደርሳለን ያሉት ፕሮፌሰር መስፍን አርአያ ዛሬ ላይ እንኳ ባንግባባ ለልጆቻችን መሰረት እየጣልን ከሄድን የማይፈታ የኢትዮጵያ ችግር አይኖርም ሲሉ ተናግረዋል። በተገናኘን ቁጥር ተከባብረን በተነጋገርን ቁጥር ተከባብረን በተደማመጥን ቁጥር በእርግጠኝነት መግባባት ላይ እንደርሳለን። መግባባት ላይ የማንደርስባቸውን ጉዳዮቻችን ጠቅላላ ህዝቦቻችን ይፈቱልናል። ጠቅላላ ህዝቦቻችን የሚያሳድሯቸውን ጉዳዮች ካሉም ልጆቻችን ወይም የእናንተ የብዙ ወጣቶች ልጆች ሊፈቱት ይችላሉ። ዋናውና ትልቁ ነገር ግን መሳሪያን አስቀምጠን በሐሳብ ምንችለውን ተነጋግረን መግባባት ላይ መድረስ ነው። በምክክሩ ወቅት የተለያዩ የፖለቲካ አመለካከት ያላቸው ተሳታፊዎች በሰላማዊና በሰለጠነ መንገድ ሀሳባቸውን መለዋወጣቸው ለኮሚሽኑ ትልቅ ስኬት መሆኑን ያነሱት ዋና ኮሚሽነሩ የቀረቡ አጀንዳዎችም ከሌሎች ኢትዮጵያውያን አጀንዳዎች ጋር ተጣምረው በዋና የምክክር ጉባኤ ቀርበው የመፍትሄ ሀሳብ እንዲሆኑ ይደረጋል ብለዋል። አጀንዳዎቻችሁን በክብር ተቀብለናል። ከሌላው የአጀንዳ ቋት ጋር ተደምረው በሚገባ ፊልተር ሆነው ፕራዮሪታይዝድ ሆነው በሚገባ ከተቀረጹ በኋላ በኢትዮጵያ ሀገራዊ ምክክር ጉባኤ ላይ የምንወያይባቸው ናቸው። ለምክክር የሚዘገይ ጊዜ እንደማይኖር የገለጸው ኮሚሽኑ አጀንዳ ላይ የሚል አካል ከመጣ ለመቀበል ሁሌም ዝግጁ መሆኑንም አመላክቷል። በጣም እናመሰግናለን።